የኢሻ ሶላት የሌሊቱ ግማሽ ላይ ይጠናቀቃል ሲባል ሰምቼ ነበረ። እንዲሁም እስከ ፈጅር ድረስ አለ የሚል ሰማሁኝ። የተኛው ነው ትክክል የሚል ጥያቄ ነው። የኢሻ መግቢያ የመጀመሪያ ወቅቱ ኺላፍ የለበትም። መግሪብ ሶላት ተሰግዶ ቀዩ ወጋገን ሲጠልቅና የፀሐይ መጥለቂያ አካባቢ የነበረው ብርሃን ሙሉ በሙሉ ጠፍቶ ሲጨለም ነው ኢሻ የሚጀምረው። ነገር ግን የኢሻ መጨረሻ ወቅቱ መች ነው የሚለው ላይ ኺላፍ አለ። የተወሰኑ ዑለሞች እስከ ሌሊቱ 1/3 ድረስ ነው፣ እስከ 4 ሰዓት አካባቢ ማለት ነው ያሉ አሉ። ኢማም ማሊክ፣ ኢማም ሻፊዒ እንዲህ አይነት ተቋም አላቸው። የተወሰኑት እስከ እኩለ ሌሊት ነው ያሉም አሉ። ይሄ አቡ ሐኒፋን ጨምሮ የተወሰኑ ዑለሞች አቋም ነው። ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲታቸው እንደተነገረው እስከ እኩለ ሌሊት ድረስ ኢሻን ያቆዩበት አጋጣሚ አለ። በንግግር ደረጃም ወቅቱል ኢሻኢ ኢላ ሸጥሪል ለይል በላ ኢሻ ወቅቱ እስከ ሌሊቱ አጋማሽ ድረስ ነው፣ እስከ እኩለ ሌሊት ድረስ ነው ብለዋል። ይሄንም ኢማም ሙስሊም ዘግበውታል። በመሆኑም ከአብዛኛው ሐዲሶች አንፃር በላጭና የተሻለ ሆኖ የምናገኘው የኢሻ ሶላት ወቅቱ እስከ እኩለ ሌሊት ድረስ ነው። فإذا صليتم العشاء فإنه وقت إلى نصف الليل ብለዋልና ኢማም ሙስሊም በዘገቡት ሐዲስ ኢሻ ወቅቱ ከገባበት ጊዜ ጀምሮ እስከ እኩለ ሌሊት ድረስ የኢሻ ወቅት ነው እንደማለት ነው። በሌላ ተመሳሳይ ሐዲስም وإن آخر وقتها حين ينتصف الليل ብለዋል። የኢሻ የመጨረሻ ወቅቷ እኩለ ሌሊት ነው ብለዋል። ሆኖም ኢማሙ ነወዊ ረሂመሁላህ ተዓላ فإن وقتها إلى نصف الليل ማለት ተመራጩ ወቅት እስከ እኩለ ሌሊት ድረስ ባለው መስገድ ነው ማለት ነው። አማ መስገድ የሚፈቀድበት ወቅት የፈጅር ወቅት እስኪገባ ድረስ ይዘልቃል ብለው إنما التفريط على من لم يصلي الصلاة حتى يجيء وقت الصلاة الأخرى የሚለውን ሌላ ሶሒህ ሐዲስ ማስረጃ አድርገዋል። ጥፋት የሚባለው አንድን ሶላት መተው ነው የሌላኛው ሶላት ወቅት እስኪገባ ድረስ ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም ኢሻ ሶላት ፈጅር እስካልገባ ድረስ ወቅቱ አለ ማለት ያስችላል ይሄ ሐዲስ ብለዋል። ነገር ግን ይሄ ጥቅል የሆነ ሐዲስ ነው። ሌላኛው ሐዲስ ላይ የኢሻ ወቅቷ እስከ እኩለ ሌሊት ነው ተብሏልና በዚህ መሄዱ የተሻለ ነው። የኢሻ ሶላት መጨረሻው የሌሊቱ አጋማሽ ነው። ከእኩለ ሌሊት በኋላ የኢሻ ሶላት ወጥቷል ማለት ነው። طبعا ይሄ የተመረጠው ከማስረጃ አንፃር ጠንካራው ነው እንበል እንጂ በርካታ ፉቃሃዎች ፈጅር እስካልገባ ድረስ ሱብሒ አዳን እስካልተባለ ድረስ የኢሻ ሶላት ወቅቱ እንዳለ ነው ብለዋል። ነገር ግን ለሶስት ከፍለውታል። እነዚህም ዑለሞች ቢሆን ሶላተል ኢሻ የሚመረጥበት ወቅት አለ። ወቅቱ ከገባበት ጊዜ ጀምሮ እስከ የሌሊቱ 1/3 ድረስ እስከ 4 ሰዓት ማለት ነው ተቅሪበን። በምርጫ ማዘግየት የሚቻልበት ወቅት አለ። የኢሻ ወቅት ከገባበት ጀምሮ እስከ እኩለ ሌሊት እስከ 6 ሰዓት ከተገደዱ መስገድ ካልቻሉ አማራጭ ከጠፋ አዘግይቶ መስገድ የሚቻልበትም ወቅት አለ። ይሄውም ከእኩለ ሌሊት በኋላ እስከ ፈጅር ባለው ጊዜ የተገደደ ሰው አማራጭ ያጣ ሰው ሊሰግድ ይችላል ብላ። ነገር ግን ራጂሑና ትክክለኛው ከእኩለ ሌሊት በኋላ ወቅቱ ይወጣል የሚለው ነው ከማስረጃ አንፃር የተመረጠው። ፉቃሃዎች ዘንድ ኺላፍ ያለበት ጉዳይ ነው። የሌሊቱ ግማሽ 1/3 የምንለው በምን መልኩ ነው ሰዓቱን የምናውቀው ያለን እንደሆነ ፀሐይ ከጠለቀበት ጊዜ ጀምሮ ፀሐይ እስኪወጣ ድረስ ያለውን ሰዓት የሌሊት 1/3 ከተባለ ለ3 በማካፈል የሌሊት ግማሽ ስንል ደግሞ ለ2 በማካፈል ነው። ሌሊቱ 12 ሰዓት ከሆነ 4 ሰዓት የሌሊቱ 1/3 ይባላል። 6 ሰዓት ደግሞ የሌሊቱ ግማሽ ይባላል።